ያንዳንዱ መረጃ ሰምኛለሽ። ተረጋጊ፣ ነይ ቁጭ በይ። እነዚህ ነገሮች ልትነግረኝ ተነጋግረኛለሽ። ሌላ ነገር ውስጥ አትክተሽኝ። ሌላ ነገር ያለው ነገር ምንድነው? ለኔ አስረጅኝ እስቲ። ምንድነው እስቲ እንደዚህ ይሆንሻለሽ? ተረጋጊ፣ ሰምኛለሽ። ተረጋጊ። ይኸውልሽ እባካችሁ ከካሜራ ጀርባ ያላችሁ ሰዎች እነ ደብሬ እባካችሁ እነ ደብሬ ይዛችሁ ልምጡ እባካችሁ። ማናቸው ምንድናቸው? አንተ ብልሰ ቀጥሎ ወደዛ ቀጥሎ ሊሞታ ይኸውልሽ ብዙ ወንጀሎች እንደምታደርጊ ባለቤትሽ ላይ ሰራተኛሽ ላይ ከዛ አይመለከትም። ቀጥላለኝ እነዚህ ወንጀል ነገርኩ ነበር እኮ እባክህ ውጣልኝ። እየነገርኩ ነበር እኮ ይኸውልሽ አስገድለኛል። ሌላ ነገር እንዳታከኝ ሰምኛለሽ። ብዙ ኃይሎች አሉ። ይሄን ሁሉ ነገር የምታክ ከሆነ ቀጥ ብለህ ከቤቴ ብትወጣ ነው የሚሻልክ። የእነሱ ነገርም አንተ ላይ እንዲደርስ የማትፈልግ ከሆነ ቀጥ ብለህ ቤቴ ለቀህ ውጣልኝ። ኮልኮሌዎችን ሰብስበህ። ስለዚህ የምታስፈራሪበት የሆነ ነገር እንዳለሽ እርግጠኛ ነሽ ማለት ነው አይደለ? ይኸውልህ እኔ ከአንተ ጋር እንዲህ ከትንንሽ ሰዎች ጋር ቁጭ ብዬ ጊዜ ማጥፋት አልፈልግም። አንደኛ ነገር ስለኔ በደንብ አልነገርካቸውም ማለት ነው። በቃ መሮኛል። ቢያንስ በቃ ተረጋጋ። በደንብ ንገራቸው። አንተ ቆይ እነሱ ጠመን እናወራለን። አንተ ቀጥ ብለው ውጣልኝ። ቢያንስ ለኛ አስቢ በእናትሽ። አይ መለከተኝም ስላንተ ቀጥ ብለው አብርሃም፣ እያንዳንዱ ነገር ተናገር፣ አትፍራ። እኛ ከጎንህ ነን። እሺ ምንም ያስፈራህ ነገር የለም። ትገልኛለሽ በእናትህ። ምንም ያስፈራህ ነገር የለም እያልኩ ነው አይደለ? መዳን አትፈልግም? ኧረ እፈልጋለሁ። እንዴት አልፈልግም? ስለዚህ ሁሉንም ነገር ንገራ፣ ሁሉንም ነገር ተናገር። እኛ ከጎንህ ነን። እሺ እያንዳንዱ መረጃዎች ሰምኛለሽ። ተረጋጊ፣ ነይ ቁጭ በይ። እነዚህ ነገሮች ልትነግረኝ ተነጋግረናል አይደለ አብርሃም? ስለዚህ ሰምኛለሽ። አንተ እንዳትነካኝ ኃይል እንድንጠቀም አታስገድደኝ። ነገ እነዚህ ነገሮች አትደግሚያቸውም። ተስማማን አይደለ? ነገ ማትደግሚያቸው ነገሮች ናቸው። ነገ መኖርህን እወቅ መጀመሪያ። ስለዚህ ከካሜራ ጀርባ ካሉ ሰዎች ጋር እንትን እንላለን። አብርሃም እንደዚህ መሆን የለብህም። ተነጋግረናል። ለምን አታስረጂንም? ቆይ ምንድነው ይሆንሻል? ምንድነው እንደዚህ የምትሆኚ? ምንድነው ሰላምሽ የሚነሳሽ እኮ ምንድነው? ንገሪኝ። ልጅቷን እህት የት እንዳደረግሽ ተናገሪኝ። አንቺ አይመለከትሽም። ሰማሽኝ አይደለ? ሰሚኛለሽ? ሌላ ነገር ውስጥ አትክተሽኝ። እንዲህ ያደረገሽ ያለው ነገር ምንድነው? ለኔ አስረጂኝ እስቲ። ምንድነው እስቲ እንደዚህ ይሆንሻለሽ? የት ነው የደበቅሽው የሰው ልጅ? ከእንደገና ለምንድነው እንደዚህ ይሆንሻለሽ? ይኸውልሽ አስረጂኝ እስቲ። ምንድነው ይሆንሻለሽ? እኛ ልንረዳሽ ነው እየሞከረን ያለ ነው። ምንም የምትረዳኝም ነገር የለም። ሙጡልኝ በቃ ሰሚኛለሽ? ተረጋጊ። ይኸውልሽ እባካችሁ ከካሜራ ጀርባ ያላችሁ ሰዎች እነ ደብሬ እባካችሁ እነ ደብሬ ይዛችሁ ልምጡ እባካችሁ። እባክሽ ተረጋጊ። ይኸውልሽ ሰሚኛለሽ? ተረጋጊ። ሰሚያለሽ? እናንተ እንጡ እባካችሁ ከካሜራ ጀርባ ያላችሁ ሰዎች እነሱን ይዛችሁ ልምጡ። አንቺ ነይ እባክሽን። ይኸውልሽ ልትሰማኛለህ? የምትወጣበት ነገር ውስጥ ግባ፣ የማትወጣበት ነገር ውስጥ አትግባ። ችግር የለውም። ቀጥ ብለህ ብትወጣ ነው የሚሻልህ። እሺ ምንድነው እያደረግሻቸው የነበረው? እነዚህ ሰዎች ለምንድን ነበር እንደዛ ስታደርጋቸው የነበረው? እኔ ፈልጌ አይደለም፣ ከቤተሰብ የመጣብኝ ነገር ነው እኮ። ንገሪኛ። ለምን ያ ባለ 5 ነው ባለ 6 አፍንጫ የተባለውን ጀበና ስታቀርቢ ሰዓት እየደረሰብኝ ነው። ውጣ። ይኸውልሽ ጥሩ እየሄድን ነው፣ እየተነጋገርን ያለ ነው አይደል? ስለዚህ እባክሽ መጀመሪያ አረጋቤና የምትመልሽልኝ እያንዳንዱ ነገሮች መልሽልኝ። ውጣና ብትመለስ ይሻላል። ሰዓት እየደረሰብኝ። ችግር የለውም። እያንዳንዱን ኃላፊነት ራሴ ስለምወስድ ችግር የለውም። እነዛን ጀበናዎች ስታቀርቢ ለምንድን ነው በወሲብ ግንኙነት ውስጥ ያ ጀበና የሚቀርበው? ናውጣ እንዴት እንደምትተባበረን ና ይዛችሁልኝ ውጡ። እኔ ራሴ ለራሱ አደጋ ውስጥ ነው ያለሁት ወንድሜ። ምን አይነት አደጋ ውስጥ? ሴቶች ግንኙነት ስታደርግ እንደሚረኩ ምናምን ነገር ድምፅ አይነት። እሺ እንደዛ አይነት ሴክስ ነገር ታደርጋለች። ከመጀመሪያ ጀምሮ አንድ ቀን ሴክስ አድርጋ አናውቅም ከባለቤቴ ጋር። ከተጋባችሁ ጀምሮ ማታ ማታ ሲጨልም ደግሞ በባዶ ራቁት ቀጥ ብላ ትደርቃለች። እንዴ በቁሟ ማለት ነው። ውስጥ ላይ የሆነ ማይሆን ድምፅ ይሰማል። በቃ ምን ልበል ነገር በቃ እኔ ራሴ ለራሱ አደጋ ውስጥ ነው ያለሁት ወንድሜ። ምን አይነት አደጋ ውስጥ? እባክህ በቃ ላይፍን የሚበላሽ እባክህ ውጡልኝ በእናትህ። ይኸውልህ አሁንም ነገሮችን ግልጽ አድርግልኝ። ምን አይነት አደጋ? ለምንድን ነው ህይወት የሚበላሸው? በቃ እኔ ማልፈልገው ነገር ነው ማድረግ። ማልፈልገው ነገር ማለት አልገባኝም። ከመጀመሪያ ጀምሮ አንድ ቀን ሴክስ አድርገን አናውቅም ከባለቤቴ ጋር። ከተጋባችሁ ጀምሮ? ከተጋባን ጀምሮ አንድ ቀን በቃ ከሷ ጋር ግንኙነት ፈጽመን አናውቅም። ለምን በቃ እንደዚህ ስላት ብዙ ምክንያት ነው የምታበዛው። ከዛ በኋላ ከአቅሜ በላይ የሆነች መጣች። እኔ ምን ላድርግ? ጠይቃት ታውቃለህ? እንዲያም የሆነ ሰዓት በቃ እቃዬን ይዤ ሻንጣዬን ይዤ ምናምን ጥያት ልወጣ ነበር። ወጣሁ። ልክ ከበር ትንሽ ራቅ እንዳልኩ በቃ መሬት ላይ ወደቁ።
አልገባኝም። አዙረኝ መሬት ላይ ወደቁ። በቃ ምን ልበል ፌንት ነቀልኩ እዛ መሬት ላይ። ተጓዳኝ ህመም ነበረብህ ወይስ? ምንም አልነበረኝም። በቃ ስጠይቃት እንደዚህ ነው የምወደው ነው የምትለኝ እሷ ሁሌ። እና ማታ ማታ ሲጨልም ደግሞ በባዶ ራቁት ቀጥ ብላ ትደርቃለች እንጂ በቁሟ ማለት ነው። እንደዚህ አይኗ ታፈጣለች ግን አታይም። ምንድነው አንድ ቀን ሳይ በቃ ምን ልበል እኔ በቃ በግድ ነው ማድረገው እንደምነግር ነው። ካላረኩ እሷ ትገለኛለች። በቃ እገልሃለሁ ነው የምትለኝ። ግን እና ሴክስ ስናደርግ በጣም ትደሰታለች፣ እሷ ትስቃለች። ምን ልበል በቃ ደብሬ ስትነግረን የነበረው አንተም ፈቃደኛ ሆነ አንተም በዛ ነገር ደስተኛ እንደነበርክ ነው። ጠቋሚያችንም እንደነገረችን ያንን ነገር ስታደርጉ እሷ ብቻ አይደለም የምትደሰተው አንተም ደስተኛ ሆነ እንደምታደርግ ነውና ጨለማ እሷ ብቻ ነው የምትገባው። ትገባለች እሷ እዛ ጨለማ ውስጥ እና የሆነ የግንኙነት ነገር ድምጽ የለም። የግንኙነት ማለት ግልጽ አድርግልኝ። ማለት ሴቶች ግንኙነት ስታደርግ እንደሚረኩ ምናምን ነገር ድምጽ አይነት። እሺ እንደዛ አይነት ሴክስ ነገር ታደርጋለች ይመስለኛል። እዛ ክፍል ውስጥ ነው ይሄን የምትሰማው? አዎ በቃ እዛ ክላስ ውስጥ ነው። በቃኝ ምናምን ትላለች። በጣም ደስ ይላል ምናምን ነገር ትላለች። እዛ ከማንም ሰው አይደርስም። በቃ እዛ አካባቢ ደረስክ ማለት ህይወት በቃ ላይፍ ተበላሸ ማለት ነው። ቆይ አንተ ከሷ ጋር ከተጋባ ጊዜ ጀምሮ የምትኖርበት ጊዜ አለ። እንዴት ይሄ ክፍል ምንድነው ብለህ አልጠየቅክም? ጠይቃታለሁ። በቃ ማንም ሰው እንዳይገባ ነው የምትለው። ውስጥ ላይ የሆነ ማይሆን ድምጽ ይሰማል። በቃ ምን ልበል ነገር በቃ የሆነ የሚጨንቅ ድምጽ የለም። እንደዛ አይነት ድምጽ ይሰማል። አጮልቄ ሳይ ደግሞ ምንም ነገር የለም፣ ጨለማ ነው። ግን የሚያወራ ድምጽ ነገር ደግሞ ሹክሹክታ ምናምን ነገር አለ። ውድ ተመልካቾቻችን የገጠመን ነገር አለ፣ አይታችኋል። ባልየው ሚስቱ መምጫ ሰዓት ስለደረሰ በዛ ፍራቻ አድሮበት ለነገ ሁሉንም ነገር እንደሚነግረን ቃል ገብቶልን ተለያይተናል ማለት ነው። ከነሱ ቤት 24 ሰዓት አይናችንን አንነቅልም። ምክንያቱም እዛ ቤት ውስጥ ያለች ሰራተኛ ከዛ በተጨማሪ ደግሞ የሰራተኛዋ እህት የት ነው ያለችው የሚለውንም ነገር ለማወቅ እንዲሁም ደግሞ ተሙዬ እሱ እንኳን ወጥቶ ከሚስቱ ጋር ተባብሮ እንዳያመልጠን 24 ሰዓት ጥበቃ ይደረግበታል ማለት ነው። ነገ እንተባበራቸዋለን ብሏል። በዛ ልክ ቃሉ እንደሚያከብር እርግጠኛ ነኝ። ተሙ እንደነገርኩ አንተም ምን ይሰማሃል? አዎ ቤተሰቦች እንግዲህ እኔ የሰማሁት ነገር በጣም የሚከብድ ነገር ነው። አንድ ሚስት ተብዬ እንግዲህ የገዛ ባሏን ህጋዊ ጋብቻ ያላቸው የሰርግ ፎቶ አለ ቤታቸው። እኔም ከካሜራ ውስጥ አልገባ እንጂ ከካሜራ ጀርባ ቁጭ ብዬ ነገሮችን ስከታተል ነበር። አንድ ከካሜራ ጀርባ አንድ ጉዳዮች የወረቀት ጉዳዮች እየጨረስኩ ስለነበረ ወንድሜ ሳሚን ማገዝ አልቻልኩም ነበር። እንደውም እኔ እሄዳለሁ ብዬ ነበር፣ ግን ከካሜራ ጀርባ ሆኜ ስከታተል ወጣ ገባ እያልኩ አንዳንድ ጉዳዮችን ስገድል ነበርና ሰራተኛዋንም ስታዋራት ያው እንግዲህ የቡና ቤት የምትሰራውንም ልጅ ስታዋራት ነበርኩኝ። ቪዲዮቹንም እያየሁ ነበር። በጣም የሚከብድ ነገር ነው የሰማነው። አንድ ሚስት እንግዲህ የገዛ ባሏን ከሌላ ሴት ጋር ግንኙነት ሲያደርግ ቁጭ ብላ የምትደሰት ነው። እኔ ላይምሮ የሚከብድ ነገር ነው ያየነው። ቤተሰቦች ማለት ወዴት እየሄድን ነው? የባዕድ አምልኮ ነገር የሚመስል ነገር አለውና ለማመን የሚከብድ ነገር ነው። ባልየውም እንደዛ ውጡልኝ ነገ ትመጣላችሁ ብሏል። ውድ ቤተሰቦች ዛሬ እዚሁ ሰፈር ውስጥ ነው ያለነው። ሀሳባችን እንግዲህ ነገ ነው ያሰብነው። ነገ መተን ሰፈር ውስጥ ዛሬ ሌሊቱ ሙሉ የሚከታተል ምክንያቱም ከሚስቱ ጋር ተያይዘው እንዳይጠፋ ሌሊቱ ሙሉ የሚከታተል ሰው እንመድባለን። አሁንም እዛው አካባቢ ነው ያለነው። ጠዋት እዚሁ አካባቢ ሆነን ስንከታተላቸው ነበር ከቤት እስኪወጡ። አሁን ደግሞ እዚሁ አካባቢ ሌላ ሰው መድበን መኪና ውስጥ ቁጭ ብለው ቢሆን እዚህ አካባቢ ከሰው ጋር ተመሳስለውም ቢሆን እንዳያመልጡ እንዲከታተሉ ነው ሀሳባችን። ወንድሜ ሳሚ በጣም ለመስማት የሚቀፍ ነገር ነው የሰማነውና እኔ ካይምሮዬ በላይ ሆኖብኛል። ነገ እንግዲህ ሚስትየውን አግኝተን እውነቱን እናወጣጣለን ብዬ ነው ያሰብኩት። አዎ እኔም ያሰብኩት ተሙዬ እንደዛ ነው። ባለቤቷም ፈቃደኛ የሆነው ለዛ ነው። ነገ ሁሉንም ነገር አስረዳቸዋለሁ ብሎናል። እሱ ከሚነግረን መረጃ ተነስተን ሰራተኛቸው የነገረችን ነገር አለ፣ ጥቆማውን የሰጠችንም ልጅ ያስረዳችን ብዙ ነገሮች አሉና ተሙ እንዳልከው ወደ ባዕድ አምልኮ የሚቃረብ አይነት ነገር ነው እኔ ባለቤቱ ከነገረኝ አንጻር የተረዳሁትና እሷን ነገ የምናገኛት ይመስለኛል። ምን ያህል ፈቃደኛ ትሆናለች፣ እንዴት እናወጣጣለን የሚለውን ነገር እንግዲህ በቻልነው አቅም አንተን በሙያ በደንብ ልምድ ያካበትክ ስለሆንክ ታግዘኛለህ ብዬ አስባለሁ። እሷን ለማወጣጣት እንሞክራለን። በቀላሉ እጅ የምትሰጥልን አይነት ሴት መስራት አትሰማኝም። ነገር ግን የቻልነውን ነገር አድርገን የደብሬት የት ነው ያለችው? የት ነው የደበቋት? ለምንድን ነው የደብሬነት በእንደዚህ አይነት መንገድ እያስፈራሯት ያለው? ለምን እንደዚህ አይነት ነገር ማድረግስ አስፈለገ?
የህግ ባሏ ነው እንደሰማችሁት። እንግዲህ ከሱ ጋር ሴክስ ማድረግ ሳያስደስታት ተሙ ከሰራተኛቸው ጋር ሌላ ሴተኛ ዳሪ ክፍያ ፈጽመው ሲያደርጉ እሷ ማየት ነው የሚያስደስታት። እና ይሄ ነገር ከምን የመጭ ነው እንዳልከው የባዕድ አምልኮ ነው ብዬ ነው ማስበው። እያንዳንዱን ነገር ነገ በደንብ እናወጣጣለን ብዬ አስባለሁ። ተሙ አሁን እንግዲህ ያው እንግዲህ ሚስት ተብዬዋን እንግዲህ ውድ ቤተሰቦች ሳሚም ወደዚህ ስራ ከተቀላቀለ በኋላ ብዙ ኃላፊነት እየሰጠ ነው። ምክንያቱም በራሱ እንዴት ቻሌንጅ ማድረግ እንዳለበት ከኛም ብዙ ነገር እየተማረ ነው። እኔንም መጥቶ እያገዘኝ ነውና በብዙ ስራዎች ከጎን ሆኖ እያገዘኝ ነው። ይበልጡን ነገር ደግሞ በራሱ ቻሌንጅ እያደረገ የተለያዩ ነገሮችን ኬዝ መዝጋትም አይቷል። እንዴት ኬዝ ለግብ ደርሰን ከሱ ጋር አንድ ኬዝ አንድ ወንጀለኛን አሳስረናል። ጠዋትም ስንነግራችሁ እንደነበረው ባለፈውን ይሄ ድንግልና መሸጥ ላይ የሚባሉትን ተጠርጣሪ የሚባሉት ሙሉ ለህግ ፋይሉን ሰጥተን በህግ ክትትል ስለሆኑ እኛ ነገሮችን በግልጽ ማውጣት አንችልም። ታስረው ፍርድ እስኪሰጣቸው ድረስ በቁጥጥር ስር እንዲውሉ ሁሉም ተጠርጣሪዎች እንደዛ ተብሏል። ሌሎች የተነካኩ ሰዎች አሉም ስለተባለ እነሱም እንግዲህ በፖሊስ ቁጥጥር ስር እንዲውሉ ሂደት እየተካሄደ ነው። እኛ ያቅማችንን አበርክተናል። የኛ አላማም ይሄ ነው። በዳዮች ወንጀለኞች ፍትህ ለህግ እንዲቀርቡ፣ ተበዳዮች ደግሞ ፍትህ እንዲያገኙ ነው ሐሳባችን። ሳም አዎ ልክ ነህ ተሙዬ። ሁሌም ገመና ቻናልም ትርታ ሚዲያም ብዙ ጊዜ እንደምናደርገው የሚበድሉ ሰዎች እያንዳንዳቸው ለህግ መቅረብ መቻል አለባቸው። ከህግ በላይ ማንም መሆን እንደማይችል አብዛኞቹ ሰዎች እጃቸው ረጅም ስለሆነ ብቻ ከህግ በላይ የሆኑ ይመስላቸዋል። ግን ማንም ሰው ከህግ በላይ መሆን እንደማይችል፣ ተበዳዮች ደግሞ እድሜ ዘመናቸው ሙሉ ሲያለቅሱ እንደማይኖሩ፣ የእነሱም ቀን እንዳለ እንባቸው እንደሚታበስ ለማሳየት ነው ቻናላችን የቆመውና ሁሌም ተባብረን የምንሰራው ለዛ ነው። ዳኛቸው ከህግ በላይ እንደሆነ ነበር የሚያስበው። እሱ ግን ከህግ በላይ እንዳልሆነ ይኸው ሙሉ ፋይሎቹ ለህግ አስረክበን እኛ ከህግ አካላት ጋር እንደምንሰራ ቀድመንም ነግረናቸዋል። ሙሉውን ነገር ለህግ አስረክበን በህግ ቁጥጥር ነው ያለው። ታስሮ ጊዜ ቀጠሮ ተሰጥቶት ለፍርድ ሂደቱን እየተጠባበቀ ነው ያለው ማለት ነው። እሱ ብቻ ሳይሆን ከሱ ጋር ያሉ ባለሀብት ጓደኞቹ እንዲሁም ደግሞ እሱ ጠቁማለሁ አስረዳቸዋለሁ ያላቸውን እያንዳንዱ ሰዎች ሲኞሪታን ጨምሮ እያንዳንዳቸው በህግ ከለላ ውስጥ ነው ያሉት። እንግዲህ ፍርዳቸውን የሚባሉትንም ነገር ደግሞ ተከታትለን ማሳወቅ ባለብን ልክ እናሳውቃለን። ቀላል ፍርድ እንደማያገኛቸው ተስፋ አደርጋለሁ። ነገም ከነገ ወዲያም ደግሞ እንደዚህ አይነት ኬዞች የምንይዘው አንደኛ እናንተን ለማስተማር ነው። ተመልካቾቻችን እነዚህን ነገሮች ከእናንተ ውጭ አድርገን ማድረግ እንችላለን ለፍትህ እስከቆምን ድረስ። ነገር ግን በዚህ ብዙ ትምህርት ትማራላችሁ። እናንተ እንደዚህም አይነት ነገር አለ ወይ ብላችሁ ታስባላችሁ። ወላጆች ልጆቻቸውን ካልባሌ ቦታ ላይ እንዲቆጠቡ ታደርጋላችሁ። ወጣቶች እንድትጠነቀቁ ነው የምናስበው እና እናንተንም ያስተምራል ብለን ነው። በቻላችሁት አቅም ደግሞ ቻናላችንን ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ ከኛ ጎን መሆናችሁን አሳዩን እላለሁ። ተሙዬ ይህንን ይመስላል ነው የምለው። እንግዲህ ውድ ቤተሰቦች ወንድም ሳሚ እንዳለ ነው እናንተ ለማስተማር ነው። አንድ ነገር ለመጨመር ያህል በዛውም ልክ ደግሞ የታፈነ እውነት ይዛችሁ ቤታችሁ ያላችሁ ሰዎች ይህን ቪዲዮ ስታዩ እንዲህ መውጣት ይቻላል ወይ ብላችሁ ተምራችሁ ብዙ ሰዎች እየመጡ ያሉትኝ በዛ ምክንያት ነው። እንደ ወንድም ሳሚ አይነት ቻናሎችን ማበረታታው ሌላ ቻናል ላይ ይህ ስራ እንዲሰራም እያገዝኩ ያሉት ወንድም ሳሚንም እያገዝኩ ያሉት ብቻችንን ይህ ሁላ ነገር መቆጣጠር ስለማንችል እኛም በተቻለ መጠን ሌላ ሰዎችን እዚህ ስራ ላይ ጨምረን፣ ምክንያቱም ይህ ስራ በአንድ ሰው የሚሰራ አይደለም። እኔና አንድ ካሜራ የያዘ ሰው ብቻ የምንሰራው ስራ አይደለም። ከጀርባ ብዙ ሰው አለ፣ ፋይል የሚያጣራ ሰው አለ፣ እዛ ሰፈር ክትትል የሚያደርግ አለ። ብዙ ኮስት ብዙ ወጪ ያለው በአንዳንድ ሰዎች ድጋፍ በአንዳንድ ሰዎች እርዳታ ነው ያለው እንጂ ቻናሉ እንዲህ በቀላሉ የሚታለፍ ቻሌንጅ አይደለም እያሳለፍን ያለ ነው። ስለዚህ ብዙ ወጪ ብዙ መስዋዕትነት ለወንድሜ ሳሚም እየነገርኩት ነበር። ገና ብዙ መስዋዕትነት ይጠብቃል እዚህ ስራ ላይ ከኛ ብዙ ነገር እንዲማር እየነገርኩት ነበር። በመሳሪያ እስከ መዘዝ እስከ መተኮስ የደረሰ ብዙ ውርጅብኝ ደርሶብናል እና ውድ ቤተሰቦች ከባድ ቻሌንጆች ይጠብቋል ሳሚ። ስለዚህ ከዚህ ዝግጁ ሆነ ከዚህ በኋላ በጣም ብዙ ነገሮችን አብረን እንደምንሰራ ተስፋ አደርጋለሁ። ውድ ቤተሰቦች ይህን ኬዝ እንቀጥለዋለን። ነገ እንግዲህ ሚስት ተብዬዋን ዋናዋን እንግዲህ የገዛ ባሏ ከሌላ ሴት ጋር ግንኙነት ሲያደርግ ቁጭ ብላ የምታየውን ዋና ሚስት ተብዬውን ነገ ለመፋጠጥ እንግዲህ ዝግጁ ነን ወንድሜ ሳሚ። እኔ በደንብ ዝግጁ ነኝ ደግሞ ምክንያቱም አንድ ኬዝ ዘግተናል እንዳልከው፣ በዛ ኬዝ ላይ ደግሞ ብዙ አይነት ትምህርት ወስጃለሁ። ከዚህ በፊትም ከአንተ ጀርባ በመሆን አንዳንድ ነገሮችን አግዝህ ነበርና ከአንተ ብዙ ትምህርቶችን ወስጃለሁ። ስለዚህ በጣም ዝግጁ ነኝ። ኢነርጂ በጣም ፉል ነው እና ሁልጊዜም ደግሞ ወንጀለኞችን ለህግ ለማቅረብ ሁላችንም ትልቅ ኢነርጂ ሊኖረን ይገባል። ምክንያቱም ማንም ሰው እየበደለ መኖር መቻል የለበትም። በዳዮች ከህግ በላይ ሆነው መቆየት መቻል የለባቸውም። ይህንን ማድረግ ደግሞ እኛ መተባበር ካልቻለን ማንም ሊተባበረን አይችልም። በነገራችን ላይ እጃችን ረጅም ነው የሚሉ ሰዎች የእኛን ቻናል
ለማጥፋት ወይ ደግሞ እኛን ከዚህ ስራ ውስጥ ለማስወጣት ብዙ ርብርብ እያደረጉ ነውና ለዚህ ደግሞ ተባባሪ መሆን የምትችሉት እናንተ ናችሁ ተመልካቾቻችን። ቻናላችንን ሊያዘጉ የሚጥሩ ሰዎችን እናንተ ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ ሁልጊዜም ሐሳብ ለኛ በመስጠት እኛን በመደገፍ ነው ልታቆዩን የምትችሉት እንጂ ከኛ በላይ እንዲሆኑ ማድረግ መቻል የለባችሁም በዳዮችንና ሁሌም ለበዳዮች እጅ መስጠት መቻል የለብንም ብዬ ነው ማስበው። ተሙዬ ካንተም የተማርኩት ይሄንን ስለሆነ በደንብ በርትተን አዲሱን ኬስ ደግሞ ከግብ እናደርሰዋለን ብዬ አስባለሁ። ተመልካቾችም አብራችሁ መታየውን ይሆናል ማለት ነው። አሁን እንግዲህ ውድ ቤተሰቦች ከዚህ በመቀጠል እንግዲህ ነገ በጠዋት እዚህ ቤት መተን ከሷ ጋር የመፋጠጥ አላማን ያለን። ለምንድን ነው ይሄን ነገር የምታረገው? ቁጭ ብላ ባሏን እያለ ሰራተኛዋ ጋር ግንኙነት ሲያደርግ እንዲሁም ሴተኛ ዳሪ ስቲል ገዝተው መተው ግንኙነት ሲያደርግ ቁጭ ብላ የምታየው ለምንድን ነው? ይሄ የሁላችንም ጥያቄ ነው። ላይምሮ የሚከብድ ነገር ነው። ወዴት ነው እየሄድን ያለነውስ ነገር? ባለፈው የሰማነው የድንግልናው ነገር አለ። አሁን ደግሞ በየጊዜው የምንሰማቸው ነገር ከባድ ነው። ለእናንተ ይሄን ነገር ባንነግራችሁ ደስ ይለናል፣ ግን እንዳልኳችሁ የምትማሩበት የተበደለ ሰው ካለ ደግሞ እንደዚህ በይፋ የሚወጣበት የኛን ቪዲዮች እያዩ እኔም ጋር እንደዚህ አይነት ኬዝ አለ ኧረ ይውልኝ ሰው ጋር አይሰማም ብዬ የደበኩት ነበረ፣ እንደዚህ አይነት ካለማ የኔንም መስማት ትችላላችሁ ብሎ ብዙ ሰዎች ኮንታክት እያደረገን ነው። በተለያዩ ቻናሎች የተለያዩ ነገሮችን ለእናንተ ለማድረስ እየሞከርን ነው። ውድ ቤተሰቦች ነገ በጠዋት እንመጣለን ወደዚህ ቤት። በመቀጠል እሱን ነው የምናደርገው። ወንድሜ ሰሚ ቀጥታ ወደዛው እናመራለን። አዎ እንደዛ እናመራለን። አብራችሁን ቆዩ ተመልካቾቻችን። እባክህ ባለቤት ትመጣለች። አሁን ነገ እመጣለሁ ብያለሁ። ልትተባበረኝ ደግሞ ፈቃደኛ ነበር ካረለ ዛሬ እንደምመለስ ነግሬያለሁ። ትናንትና ሲሄድ ይኸውልህ 24 ሰዓት ጥበቃ እያደረግን ክትትል እያደረግንባችሁ ነበር። እያንዳንዱ ነገር ልትተባበረኝ ፈቃደኛ ሆነሃል። ዛሬ እንደምመለስ ደግሞ ነግሬያለሁ አይደለ? እባክህ ታስገድለኛለህ። ምንም አይነት ነገር የለም። ባለቤትም እዚህ ካለች ከእሷ ጋር ያለውን ነገር ምንጨርስ ይሆናል ማለት ነው። እሷ ነች ባለቤትህ። ጤና ይስጥልኝ። አንተ ማን ነው? ማናቸው ምንድናቸው? አንተ ብልስ አይቀጥል ወደዛ ቀጥል ሊሞታ ይኸውልሽ ብዙ ወንጀሎች እንደምታደርጊ ባለቤትሽ ላይ ሰራተኛሽ ላይ አይመለከትም። ቀጥላለኝ እነዚህ ወንጀል ነገርኩህ ነበር እኮ እባክህ ወጣልኝ። እየነገርኩህ ነበር እኮ ይኸውልሽ አስገድለኛለህ። ሌላ ነገር ውስጥ እንዳትከተኝ ሰሚኛለሽ። ብዙ ኃይሎች አሉ። ሌላ ነገር ይኸውልሽ ኃይሎች እንድንጠቀም አታደርጊም። የት የምን ኃይል አንተ ይኸውልህ መረጋ ይኸውልህ አብርሃም እያንዳንዱ ነገር ላይ ተነጋግረናል አይደል? ምንም መፍራት አይጠበቅብህም። ራሳችሁን እንዳስቀየም አታደርጊ። የሰራተኛሽን እህት የት እንዳደረግሽ ከዛ በተጨማሪ የምታደርጋቸው ነገሮች እያንዳንዱ ትናገሪያለሽ ማለት ነው። ሰማሽኝ አይደለ? ይኸውልህ አንተ ምንም ማስረዳት አይጠበቅብህም። ይኸውልሽ ትሰሚያለሽ፣ ሴት ልጅ ነሽ ብለሽ ነው እያከበርንሽ ያለ ነው። ከዚህ የባሰ ኃላፊነት ውስጥ ይኸውልሽ ትሰሚኛለሽ ወይ? ከዚህ በላይ ኃይል እንድንጠቀም አታደርጊም። ቁጭ ብለሽ ወደሽ ሳይሆን በግድሽ እያንዳንዱ ማስረጃ ትሰጭኛለሽ። ገባሽ? እዚህ ክፍል ውስጥ ምን እንደደበቅሽ ከዛ በተጨማሪ ምን እንደምታደርጊ ሌላ ነገር ውስጥ እንዳከተኝ ሰራተኛሽ ጋር ልቀቀኝ። ሌላ ነገር ውስጥ ትገድልሃለች። ውጣላት በእናትህ ታስገድለኛለህ። ኮልኮሌዎችን ሰብስበህ ውጣልኝ። ሁለተኛ ነገር ደግሞ አንተንም እዚህ ቤት እንዳላይኩ መጠቀም ይሆናል። እባካችሁ ኑ ነይ ራሳችሁ የገቡት እኮ ጭራሽ ነኝ በግድ አንተ ቆሻሻ አንተ ነዚህ ጭራሽ ነኝ ገትረው በገዛ ቤቴ እንደዚህ ሲያደርጉኝ ዝም ትላለህ? ሰሚያለሽ? ተረጋጊ። በግድ ነው አንተ አታረጋጋኝም። ሲጀምር ይኸውልህ አብርሃም እያንዳንዱ ነገር ነገረኛል አይደል? መረጋጋት ነው ያለብህ። ምን አድርግ ነው የምትይኝ? በእናትህ ምንድን ነው የተናገርከው? አልገባኝም። ሁሉ ነገር ተናግሬያለሁ። ያለው ነገር ሁሉ ነገር ተናግሬያለሁ። ይኸውልህ እኔም አንተን ነው ተያይዘን ገደል የምገባው። አንተ ቆሻሻ ከየት አባህ እንዳነሳው ታውቃለህ እኮ። እኔ አይደለም ከአቅሜ በላይ ሲሆን እንደዚህ ያደርጉ እንደዚህ ነው የሚያደርገው። አሳያለሁ። ደምን ነው የምጠጣልህ አንተ ቆሻሻ። ሰሚያለሽ? እኔ መቤት እያንዳንዱ ነገር አስረድተው ነገር በእናትሽ መጀመሪያ አዳምጪው። እኔ አይደለም ምንም የማዳምጠው ነገር የለም። እነዚህ ኮልኮሌዎች ውጡና አሳያለሁ። ጭራሽ እኔን አስገድደውኝ እዚህ ጋር አስቀምጡኛል። እያንዳንዱ ነገር አስረድተውኛል። የኛ ማንነት አይመለከትሽም። ሰሚያለሽ? ውጡልኝ ከቤቴ እኮ ነው ያልኩሽ። ይሄ ቤት ያንቺ ብቻ አይደለም። ሰው ጭንቅላት እንዳለው ሰው ይሄ ቤት ያንቺ ብቻ አይደለም። እየሰማሽኝ ነው? አሁንም ሴት ነሽ ብለሽ ነው ኃይል እየተጠቀምን ያደለ ነው። ፊቴን እንዲዳረጉኝ ያይሽልም እንዴ? ፊቴን እንዲደበደቡ ቆይ እኔ አብርሃም ካንተ ጋር አወራለሁ። ገና አሳያለሁ። የኛ ማንነት ላስረዳሽ። አንተ ነህ ቤቴን ታስከብራለህ ብዬ ቤቴ ባስገባ ሰሚኛለሽ? ተረጋጊ። አሁን ገመናሽ ሆን እንባላለን። ከህግ አካል ጋር ነው አብረን የምንሰራው። ብዙ በደሎች እንደፈጸምሽ ሰራተኛችሁ ላይ እንዲሁም አብርሃም ላይ ፊዚካሊ ሜንታሊም አቢዩዝ እያረግሻቸው እንደሆነ ደርሰንበታል። ስለዚህ ተረጋግተሽ የምትሰሚ ከሆነ ተረጋግተሽ ትሰሚያለሽ። ያም ማይሆን ከሆነ ግን ከህግ አካል ጋር ነው የምንሰራው። መሄድ ባለብን መንገድ እንድንሄድ ያደርጋል። አንተ አፍህን ዝጋ።
ይሄን ሁሉ ነገር የምታከሆነ ቀጥ ብለህ ከቤቴ ብትወጣ ነው የሚሻልክ። የነሱ ነገርም አንተ ላይ እንዲደርስ የማትፈልግ ከሆነ ቀጥ ብለህ ቤቴ ለቀህ ውጣልኝ ኮልኮሌዎችን ሰብስበህ። ስለዚህ የምታስፈራሪበት የሆነ ነገር እንዳለሽ እርግጠኛ ነሽ ማለት ነው አይደለ? ይኸውልህ እኔ ካንተ ጋር እንዲህ ከትንንሽ ሰዎች ጋር ቁጭ ብዬ ጊዜ ማጥፋት አልፈልግም። አንደኛ ነገር፣ ሁለተኛ ነገር ደግሞ በጣም ብዙ ቢዚ የሚያደርገኝ ነገር አለ። ያንተን የልጅ ወሬ እየሰማሁ አልቀመጥም። ስለዚህ ቀጥ ብለህ ውጣልኝ። ስለዚህ ተመልካቾቻችን ስድባንም የተለያየ ነገሮችን እየሰማችሁ ነው ያላችሁት ማለት ነው። ጆሮ አለ አይደለ? ትሰማለህ። ሳይክ ትንሽ የተማርክ ትመስላለህ። ይሄን ሁሉ ነገር ካወቅ አንተ ላይ እንዳይደርስ ቀጥ ብለህ ከዚህ ቤት ውጣልኝ ኮልኮሌዎችን ሰብስበህ። ስለዚህ ማስፈራሪያዎችሽ ላይ በጣም ትተማመኛለሽ ማለት ነው። ተመልካቾቻችን እንደምትሰሙት የቪዲዮ ማስረጃዎች ይሆናሉ ማለት ነው። እነዚህ አፍህን ዝጋ አብርሃም። ብዙ አንተ በእጄ ነው ያለኸው። ሲጀምር ታውቃለህ አይደለ? በእጄ ነው ያለኸው። በእጄ እንዳሻንጉሊት የምጫወትብህ ሰው ነህ። ታውቃለህ አይደለ? አውቃለሁ። እኔ አይደለሁም ያመጣኋቸው እየነገርኩሽ ነው። ለምን ሰው አታምንም ማለት? አዎ አንተ አይደለም ያመጣኋቸው። ጭራሽ እኮ ተባብራችሁ እንዳስቀመጣችሁኝ ነው የምቆጥረው። በገዛ ቤቴ ባዳ እንዳረጋችሁኝ ነው የምቆጥረው። ቀጥ ብለህ ብትወጣልኝ ይሻላል። አንተ እድሜህን መኖር ከፈለክ ቀጥ ብለህ ውጣልኝ። ማስፈራሪያችሽ ለተለያዩ ሰዎች ሰርተው ሊሆን ይችላል። ለኛ ግን የሚሰራ ነገር አይደለም። እያንዳንዱ አልገባኝም። ቀጥታ የምትፈልገውን ነገር ተናገር። የምፈልገውን ነገር በሂደት እነግርሻለሁ። ሰሚኛለሽ? መጀመሪያ አንቺ ተረጋጊ። ብዙ ነገሮች እንደምታደርጊ መጀመሪያ ተረጋጊ። ይሄው እየሰማሁህ ነው። በጣም ተረጋግቼ እየሰማሁህ ነው። ባልረጋጋ ምን ላደርግ እንደምችል እሱ ይንገር። በጣም ተረጋግቼ እያወራሁህ ነው። ስለዚህ ባትረጋጊ ምን ልታደርጊ እንደምትችይ እንያው ማለት ነው። እስቲ ምን ልታደርጊ ነው የምትችው? እሱን አሳየኝ። ተፈታተነኝ። አንተ አዘኸኝ አይደለም እኔ የማደርገው ሲጀመር ማለት ነው። ይኸውልሽ ቀጥ ብለህ ከቤቴ ውጣልኝ። በመጀመሪያ ተረጋጊ እያልኩሽ ነው። ከዚህ በላይ ኃይል እንድትጠቀም አታድርጊ። ለምን ኃይል ነው የምታወራው? አንተ ብዙ ወንጀሎችን የምትሰራ አይነት ሴት እንደሆንሽ ደርሰንበታል። አሁንም ከአንቺ ጋር እንደዚህ አይነት ወሬዎች የምናደርገው ከኋላ ምን አይነት ሰው ነው? ብዙ ማስረጃዎች አሉ። የሰውም የሰነድ ማስረጃ። ከዛ በተጨማሪ አሁን የምትናገራቸው ነገሮች በተጨማሪ ማስረጃ ናቸው። ሰሚኛለሽ አይደል? ነገር ጊዜን አታጥፋብኝ። መረጃ ምናምን የምትለው ነገር ካለ ከኔ ጋር ቁጭ ብላ አይደለም የምታወራው። ሄደህ ፖሊሶች ሰብስበህ ምናምን ቤቴ ማምጣት ትችላለህ። በጣም ጥሩ። ስለዚህ አንቺን ለምትያቸው ለእያንዳንዱ ነገሮች መልስ ይኖርሻል ብዬ አስባለሁ። እንደዚህ እያወራሽ እንደዚህ እየተሞጣሞጥሽ አይደለም የምትቀጥይው። ለእያንዳንዱ ነገሮች አሉ የምላቸው ማስረጃዎችን ሳገር ረጋ ብለሽ እንደምታወሪ በጣም እርግጠኛ ነኝ ማለት ነው። ስላንተ ማስረጃዎች ምናልባት በህይወት ከቆየ ማስረጃ ልታመጣ ትችላለህ። ስለዚህ ጀሌዎችን ሰብስበው ውጣልኝ። በጣም ጥሩ። ስለዚህ ከኔ ጋር ህግ አካላቶች አሉ። ከዛ በተጨማሪ የቪዲዮ ማስረጃዎች አሉ፣ የሰው ማስረጃዎች፣ የቤት ሰራተኛሽ፣ ባለቤትሽ ጭምር። ቪዲዮ ካለ እንዴት አስገድዳችሁ እዚህ እንዳስቀመጣችሁኝ ታሳያቸዋለህ። ባለቤትሽም የቤት ሰራተኛሽም ከዛ በተጨማሪ ደግሞ ሌላ አንድ ሴት ለኛ ከበቂ በላይ ማስረጃ ናቸው። የቪዲዮ ማስረጃዎች እጃችን ላይ ይገናኛሉ ማለት ነው። እነሱ አንተ ሴትም ስትል ከሰከስ ታገኛቸዋለህ። ከደብሪቱ ጋር የት ነው የምትተዋወቁት? እየጠየቅኩ ነው። አፍህን አትዝጋ። አብርሃም ብዙ የመመለስ ግዴታ የለበትም። ማውራት ካለብሽ ከኔ ጋር ማውራት ይቻላል። ያስቀምጣሉ። አንተ ቀጥ ብለህ ውጣልኝ፣ ከሱ ጋር አወራለሁ። ስለዚህ ተመልካቾቻችን እንደሰማችኋት ነው። የተለያዩ ማስፈራሪያዎችን እያደረገች ነው ያለችው። ይሄዛቸዋ ከምን የመጣ እንደሆነ ለምን ይሄን ነገር እንደምታደርግ ደግሞ በደንብ እናወጣጣታለን ማለት ነው። አሁን ለመጨረሻ ጊዜ ስለሚያዩኩም መሰናበት ትችላለህ። ላስታውስ ብዬ እንግዲህ እያንዳንዱ ማስፈራሪያዎቿን አይታችኋል ማለት ነው። ከምን የመጣ ልቧ እንደዚህ ያበጠው እንዴት እንደሆነ በደንብ ምናይ ምን መረምር ይሆናል ማለት ነው። አቶ አብርሃም መረጋጋት ይቻላለበት። ዋና አላማችን ግን የደብሪቱ እህት የት ነው ያለችው? የት ነው የደበቃችኋት? ለምን የደብሪቱ እህት ማናት? ደብሪቱ ቀጥ ብላ ውጣልኝ ሰውዬ፣ ፈልጋታ። ስለዚህ የደብሪቱ እህት የት ነው የምትገኘው? እንዲሁም ደግሞ እነዚህ ሰዎች ላይ ምንድነው ያደረገች ያለችው? አለ የሚባለው ክፍል ምንድነው ደብቃ ያለው የሚለውን ነገር ከካሜራ ጀርባ በደንብ ለማወጣጣት እንሞክራለን ማለት ነው። ሰሚኛለሽ? አሁን በተረጋጋሽ መልኩ አንተ ስለኔ ሁሉ መረጃ ሊኖርክ ይችላል። ሰሚኛለሽ? ቀጥ ብለህ ውጣልኝ። እንደውም ተረጋጊ። ማንነት አይመለከትም። በመጀመሪያ ተረጋጊ። በጣም እየታገስኩሽ በጣም እያከበርኩሽ ነው። በምነግረኝ ነገር ነው የምረጋጋው። ምን አይነት ውጣ በእናትህ። ስራ የለህም እንዴ? ስራ ፈትነህ አሁን አንቺን ትሪት እያደረኩበት ያለው መንገድ እንዴት እንደሆነ ታውቂያለሽ። ከነሱ የሰማሁት ማስረጃ ምን አይነት እውነት ነው እንዴት ነው የሚለውን ለመረዳት ነው እንጂ እንደ ወንጀለኛ አንቺን ትሪት ማድረግ ከብዶን አይደለም። ገባሽ? ማወጣጣት ባለብን መልኩ ለማወጣጣት ለኛ በጣም ቀላል ነው። ልጅ ነህ እኮ ብዙ ስራ አለ። ለምን ተቀጥረህ ለመስራት አትሞክርም? እንደዚህ በየሰው ቤት እየገባ ከምትል ከሰከስ። ስለዚህ በጣም ጥሩ። በየሰው ቤት እየገባ ሰላም የምትመስለው ቀጥ ብለህ ውጣ።
ተመልካቾቻችን አቶ አብርሃም እንግዲህ ባለቤትን እንዳየናት አንተ ከሰጠን ጥቆማ ትንሽ ባስ ያለሽ ልትሆን ትችላለሽ ብለን ነው የምናስበው። ስለዚህ ትሰማኛለህ አብርሃም፣ ዝም ማለት ምንም ያድንህ ነገር የለምና ለኛ ያስረዳን እያንዳንዱ ነገሮች አሉ ይመስለኛል። ባለቤቴ እነዚህ ነገሮች አልሰማችም። ስለዚህ መናገር ያለብን ነገር ንገራት። ለኛ የሰጠንን መረጃ እያንዳንዱ ንገራትና ህግ ሊያስጠይቃት እንደሚችል ሁሉንም ነገር አስረዳልኝ እባክህ። በቃ ሁሉም ነገር ነግራችኋለሁ። በቃ መረረኝ። በቃ መረረኝ ማለት አልገባኝም። በቃ መሮኛል። ይሄ በአዳም ልኮ በእናትሽ ከዚህ ውጪ በቃ በእናትሽ በአዳም ልኮ ነው የምታወራው አንተ። ስለምን በአዳም ልኮ ነው የምታወራው? አደረገኝ ቁጭ በይ። ስለኔ በደንብ አልነገርካቸውም ማለት ነው። በቃ መሮኛል። ቢያንስ በቃ ተረጋጋ። በደንብ ንገራቸው አንተ። ቆይ እነሱ ጠመን እናወራለን። አንተ ቀጥ ብለው ውጣልኝ። ቢያንስ ለኛ አስቢ በእናትሽ። አይ መለከተኝም ስላንተ ቀጥ ብለው አብርሃም፣ እያንዳንዱ ነገር ተናገር፣ አትፍራ። እኛ ከጎንህ ነን። እሺ ምንም ያስፈራህ ነገር የለም። ትገልኛለች በእናትህ። ምንም ያስፈራህ ነገር የለም እያልኩ ነው አይደለ? መዳን አትፈልግም? ኧረ እፈልጋለሁ። እንዴት አልፈልግም? ስለዚህ ሁሉንም ነገር ንገራት፣ ሁሉንም ነገር ተናገር። እኛ ከጎንህ ነን። እሺ በቃ እንደነገርኩህ ነው። የባዕዳም ልኮ ታመልካለች። በቃ ሁሉም የነገርኩህ እውነት ነው። በቃ ነገር ንገራት። እያንዳንዱ ነገር እንዳወቀን አስረዳት። እንደዚህ ይሻላል። በእጄ እንደሆን ከአትርሳ። አንደኛ ነገር፣ ሁለተኛ ነገር አስወጣልኝ ከዚህ ቤት። ሌላ ነገር ውስጥ እንዳከተኛ አስወጣልኝ። አንቺ የራስሽ ጉዳይ፣ ቢያንስ ለኛ አስቢ እስኪ በእናትሽ። ከዚህ ህይወት አውጪን በእናትሽ። አብርሃም አትፈታተኝ። ይኸውልሽ ውጣልኝ። አንተ ምንድነው የምትጠብቀው? ውጣልኝ። ተረጋጊ ከሆነ ተረጋጊ። ምንም የሚያረጋጋኝ ነገር የለም። ቀጥ ብለህ ውጣልኝ ከዚህ ቤት። ቁጭ በይ። ለምንድነው እየሰማሽ ነው አይደል? በእኔ ቤት የምታዘኝ አንተ ነህ። ትሰሚኛለሽ? አንተ ነህ ወይ የምታዘኝ? የከፋ እርምጃ እንደወስድብሽ እገደዳለሁ። ለምን የከፋ እርምጃ? በቃ መረጃ ነገረህ። ካሱ ነው ሄደህ መፈትፈት ለአንተ ስራ። ውጣልኝ ከዚህ ቤት። ምን እንደተማመንሽ ባላቅም መረጋጋት መቻል እንዳለብሽ እሱ አንተን አይመለከትም። የሚመለከት ስለሌላ ነገር ነው። ቀጥ ብለህ ህይወት ነው እያወራሁሽ ያለው። ሰማሽኝ አይደለ? እጅህንም አስሬ ነው ማስቀምጥ። ገባህ አይደለ? ያን ያህል ፓወር ያለኝ ሰው ነኝ። በጣም እኔ አክብሬ ለማውራት እየሞከርኩ ነው። የማንንም ህይወት የማበላሸት ሀሳብ የለኝም በዚህ ሰዓት። ገባህ? ስለዚህ ቀጥ ብለህ ብትወጣልኝ ይችላል። ስለዚህ ንግግሮች ምን አልከኝ አብርሃም? ነገር የነበረው አንተ አፍህን ዝጋ። ተረጋጋ። በጣም አደገኛ ሴት ናት። የሰው አደገኝነት እኔ ባለቤት ሆና ከሌላ ጋር በቃ ግንኙነት ሳደርግ ቁጭ ብላ እንደ ፊልም እየሳቀች የምታይን ቡናውን እያፈላች የምታይን የምትደሰት የምትረካ ሴት ናት። በእናትህ እኔ ከዚች ጋር እኔ በእናትህ ከአቅሜ በላይ ሆነ። በእናትህ አሁን እንዲያም ስወጣ ትገለኛለች። በእናትህ ቀጥ ብለህ ከዚህ ቤት ይዘህልኝ ውጣ። ሰዎች ሰምኛለሽ። አንቺ ልጅ አርፈሽ ቁጭ የምትይ ከሆነ አርፈሽ ቁጭ በይ። እነዚህ ንግግሮችሽ ነገ አትደግሚያቸው። ይኸውልሽ እነዚህ ንግግሮችሽ ነገ አትደግሚያቸው። አብርሃም የትም አትሄድም። ይኸውልህ እኔ እናንተ ተስማምተናል። እያንዳንዱ መረጃዎች ሰምኛለሽ። ተረጋጊ፣ ነይ ቁጭ በይ። እነዚህ ነገሮች ልትነግረኝ ተነጋግረናል አይደለ አብርሃም? ስለዚህ ሰምኛለሽ። አንተ እንዳትነካኝ ኃይል እንድንጠቀም አታስገድደኝ። ነገ እነዚህ ነገሮች አትደግሚያቸውም። ተስማማን አይደለ? ነገ ማትደግሚያቸው ነገሮች ናቸው። ነገ መኖር አለመኖርህን እወቅ መጀመሪያ። ስለዚህ ከካሜራ ጀርባ ካሉ ሰዎች ጋር እንትን እንላለን። አብርሃም እንደዚህ መሆን የለብህም። ተነጋግረናል። እኛ ልታግዘን ከዚህ ህይወት ለመዳን ከኛ ጋር ወርታል አይደለ? ተስማምተናል አይደለ? ስለዚህ እባክህን ከኛ ጋር ቆይ። እባክህን ና ትገለኛለህ። ችግር የለውም። ከእሷ ጋር ያለው ነገር እኛ እንጨርሳለን። እሺ እንግዲህ ተመልካቾቻችን በተወሰነ መልኩ ተረጋግታለች። የአቶ አብርሃም ባለቤት ማለት ነው። ከኛ ጋር ለማውራት ፈቃደኛ ሆናለች ብዬ አስባለሁ። ትላንትና እረፍት ብለሽ ነው የወጣሽው አይደለ? ሄደሽ ዘመዶች ምናምን አትጠይቂም? ምን ትሰሪያለሽ? ምን ልትሰሪ ነው የመጣሽው? አልገባኝም። እህቴን ትሰጪኝ እንደሆነ ብዬ ልጠይቅሽ ነው የመጣሁት። እኔ ጋር አስቀምጠሻታለሁ። ይሄ ነገር በሙላ ነግሬያቸዋለሁ። እነሱም ያረጉሽን ያረጉሻል። እህትሽን እኔ ጋር አስቀምጠሻታል? እኔ ጋር አስቀምጠሻታል ወይ? አዎ ላንቺ ነው። ይኸውልሽ ሰሚኛለሽ? ቆይ እኔ አሁን ካንቺ ጋር አላወራም። ዘር ማንዘርሽን ነው መጨረስልኝ። ዘር ማንዘርሽን ጨርሼ ብቻሽ ነው ማስቀርሽ። ካሁን በኋላ የሚፈራሽን ትፈልጊያለሽ? አልፈራሽ። ጭራሽ ልብ ሰጣት። ሰሚኛለሽ? አሁን አንቺ ምን ትሰሪያለሽ? ጠራሁሽ ለስራ ነኝ። ይኸውልሽ ሰሚያለሽ? ተረጋጊ እኮ ተረጋጊ። አሁን እኮ ተረጋጊ። ተረጋግተን ልናወራ ፈቃደኛ ሆነሻል አይደለ? ስለዚህ ተረጋጊ። ትሰማኛለህ? ከነሱ ጋር ነው ያወራሁት እኮ። ልቀቀኝ እንጂ ልናወራ ፈቃደኛ ሆነሻል አይደለ? ተረጋጊ እኮ መጀመሪያ ተረጋጊ። ይኸውልሽ ሰሚኛለሽ? ተረጋጊ። እነሱን ማስፈራራት አትችይም። ከዚህ በኋላ ቤቴ ምናምን አይደለም። ያንቺ ቤት የሚሆነው እስር ቤት ነው። እሺ ሰማሽኝ? ለእያንዳንዱ ላደረግሻቸው ወንጀሎች ታሳሪ ነው የምትሆኚው። ስለምን ወንጀል ነው የምታወራው አንተ? እኔ ከዚህ በፊት ታውቀኛለህ? ይኸውልሽ አሁን ማውራት ባለበት ነው። ተረጋጊና እናውራ። እስቲ መጀመሪያ ተረጋጊ። የሆንሽው ምንድን ነው?
እስቲ ምናልባት ላንቺ መፍትሄ ሊኖር ይችላል እና የሰማናቸው ነገሮች ይኖራሉ። መፍትሄ ነው የምታወራው? እህትሽን እኔ ጋር አስቀምጠሻታለሁ። አንቺ ተንከሲስ። እነሱን ታያቸው፣ ከኔ ጋር እናውራ። እስቲ ይኸውልሽ ከኔ ጋር እናውራ። ደብሬ ተረጋጊ፣ ቆይ ችግር የለውም። ከኔ ጋር ያለውን ነገር እናውራ። ምንድን ነው ካንተ ጋር የማወራው? ማነህ ካንተ? እኔ በመጀመሪያ የምታወራው እኔ ማን እንደሆንኩኝ ታውቃለህ? ልናውራ ተስማምተሻል አይደለ? ማን ታውቃለህ ወይ? እኔን ቁጭ አድርገህ ካንቺ ጋር እናውራ። ጭራሽ አዘኸኝ ነው። ከካሜራ ጀርባ የነበረን ሰዓት ሁሉ ነገር እንደምታወሪ እንደምንስማማ ኃይል እንዳንጠቀም አድርገሽን ነው። ካሜራ ፊት ስንመጣ ደግሞ ለምን እንደዚህ ትሆኛለሽ? የት አገኘሃቸው? ቆይ የት አገኘሃቸው? ይኸውልሽ አሁን አንቺ ከነዚህ ሁለት ሴቶች ጋር የተለየ አይነት ግንኙነት እንዳለሽ እንዲሁም ከባለቤትሽ አብርሃም ጋር በተለየ አይነት መንገድ ወሲብ ሲፈጽም እንደምታይ እንደምትመለከቺ እሱ እኔን ካስደሰተኝ አንተ የሚመለከት ነገር የለም። በቃ ሰው ወይስ ማረጋ ያስደስተኝም ሳይ ነው ደስ የሚለኝ። ስለዚህ ስታይ ደስ ሊልሽ ይችላል። ከሷ ጋር የነበረሽ ግንኙነት እንዴት ነው? ክፍያ እየፈጸማችሁላት እሷም ተስማምታ ሊሆን ይችላል። ተስማምታ ደስ ብላት ነበር የምታደርገው። አስገድጄሽ ያደረግሽው ነገር አለ አንቺ? ከደብሬ ጋር ግን ከፍላጎቷ ውጪ በሆነ መንገድ እያስፈራራችኋት እህቷን እንደደበቃችሁባትና በእህቷ እያስፈራራችኋት እንደሆነ ነው ያለኝ መረጃ የሚያሳየውና ርካሽ ሲጀምር እኮ ታውቂያለሽ ያንቺን ህይወት ልለውጥ ባልኩኝ እኔ ላይ እንደዚህ አይነት ነገር ታደርጊያለሽ? አንቺ ቆሻሻ አንቺ አወራሽም አላወራሽም እኔ ህይወት ላይ ጠብ የሚል ነገር የለም። ገባሽ? ያንቺም ህይወት ላይ ጠብ የሚል ነገር የለም። የኔን ህይወት ምንም ለማበላሸት አትችይም ሲጀመር። ገባሽ አይደል? እህቴን ብቻ አንቺ እንዴት ላይ ልቤ ሰጣት? መጀመሪያ ተረጋጊ። አንቺ እንደፈለኩ ማደርግሽ እቃዬ እኮ ነሽ። የእህትሽ ነገር ምንም አይነት ስጋት እንዳይገባሽ ከአብርሃም የተወሰነ ፍንጮች አግኝተናል። ይሄ የውሻ ልጅ ለክስ ይጃ ጭራሽ እሱም ላንተ መረጃ ሰጥቷል። ሰሚኛለሽ? እገለዋለሁ። ይኸውልሽ ውጣልኝ። ያኔ በሆኑ ነገሮች እንዳመጡብኝ ለምን አትወጡልኝም? ተረጋጊ። መጀመሪያ የሆንሽው ነገር ካለ ለምን አታስረጂንም? ቆይ ምንድነው ምንድነው እንደዚህ የምትሆኚው? ምንድነው ሰላምሽ የሚነሳሽ እኮ ምንድነው? ንገሪኝ። ልጅቷን እህት የት እንዳደረግሽ ተናገሪኝ። አንቺ አይመለከትሽም። ሰማሽኝ አይደለ? ሰሚኛለሽ? ሌላ ነገር ውስጥ አትክተሽኝ። ሌላ ነገር ያለው ነገር ምንድነው? ለኔ አስረጂኝ እስቲ። ምንድነው እስቲ እንደዚህ ይሆንሽ ያለሽው? የት ነው የደበቅሽው የሰው ልጅ? ከእንደገና ለምንድነው እንደዚህ ይሆንሽ ያለሽው? ይኸውልሽ አስረጂኝ እስቲ። ምንድነው ይሆንሽ ያለሽው? እኛ ልንረዳሽ ነው እየሞከረን ያለ ነው። ምንም የምትረዳኝም ነገር የለም። ውጡልኝ በቃ እኮ አስረጂኛ ነገሮችን። ይኸውልሽ ስምሽ ማን ነው መጀመሪያ? አይመለከትህም። ውጣልኝ በቃ ውጣልኝ። እንድትወጣልኝ ነው የምፈልገው። ይኸውልሽ አንቺ ጋር ያለውን እውነት ምን እያደረግሽ ነው ምን ሆነሽ ነው የሚለውን ነገር እስካላወቅኩ ድረስ አልተውሽም። ገባሽ? ከዛ በተጨማሪ ደግሞ እያንዳንዱ አይደለም እስር ቤት ነው ልካቱኝ የፈለጋችሁት ነው። ውሰዱኝ በቃ ነው ውሰደኝ በቃ። እሱ የሚቀርልሽ ነገር አይደለም። ነገር ግን ምንድነው የሆንሽው? ካንቺ ኋላ ምንድነው ያለው? ለማንስ ነው የምትሰሪው የሚለውን ነገር ማወቅ መቻል አለበት። ለማንም አልሰራም በቃ ውሰደኝ እያልኩ እኮ ነው። ዝም ብዬ በቀላሉ መለቀሽ አይነት ሰው አይደለሁም። አንቺ ላይ ተገቢውን ማጣራት አደርግብሻለሁ። እኔ መታው ከፈለክ ውጣልኝ። አንቺ ሰይጣን ሁለታችሁን እገላችኋለሁ። ከዛ ከነ አብርሃም እገላችኋለሁ። ቆይ አንቺ ላይ ማድረግ ያለብኝ አሳስረኝ ነው ማስቀምጣቸው። አንቺ እህትሽ የውሃ ሽታ ሆና ነው የምትቀረው። አተንልሻለሁ አይደለም እህትሽን ዘር ማንዘርሽን ነው መጨረስ። አንቺ ክብረ ቢስ አንቺ ለነገሩ ቤተሰብሽን ቀብረሽ ነው እንደዚህ አይነት ስራ የምትሰሪው። ይኸውልሽ አሁንም እንደዚህ የሚያስወራሽ ምን እንደሆነ አላውቅም። ልትረጋጊ እየቻልሽ አይደለም። ስለዚህ ተረጋግተሽ ከኔ ጋር መግባባት የምትችይ ከሆነ እንግባባለን። ያ የማይሆን ከሆነ ግን ይኸውልሽ አሁንም ቢሆን ልረዳሽ እየሞከርኩ ነው። ዝም ብዬ ነገሮችን በኃይል ከማስኬድ ማን ሆነሽ ነው ሰው የምትናገሪ? ልትረዳኝ ራስሽን ለጻድቅ የምታዩ ማን ሆነሽ ነው? ውጡልኝ በቃ ነገሮችን በኃይል ከማስኬድ ብዬ ነው በአግባቡ እያወራሽ ያለሁት። አክብረሽ እያወራሁ ያለሁት በእርግጥ የሚከበር አይነት ምግባር ነው ማለት ነው። የስራ እድል አልፈጥርልሽም ነበረ። እነዚህን ኮተት ሰብስቤ ሰው ስላረኳቸው ነው። ጭራሽ ማንንም ሰው አላደረግሽም። አንቺ እቺ ገንገበት ውጡልኝ። ስለዚህ እንደ ወንጀለኛነትሽ እዚህ ቁጭ ብዬ ላወራሽ አይገባም ነበር። ነገር ግን ምን አይነት ሴት ነሽ? ከኋላሽ ምን ይዘሽ ነው እንደዚህ እያደረግሽ ያለሽው? እንዲሁም ደግሞ የእህታችንን እህት የት ነው የደበቅሽው የሚለውን ነገር ለማወጣጣት የቻልኩትን ነገር ለማድረግ ነውና የሚደርስበት ነገር ነው የሚሆነው። ከባለቤትሽ እኔ ጊዜና ታቃጥልብኝ። ውጣልኝ። ምንም አይነት የተለየ ጊዜ ሊኖርሽ አይችልም። ከዚህም ብትወጪ ማረፊያ ቦታ ነው የምትሆኚው። ፖሊስ ጣቢያ ነው ልትቆይ የምትችይው። እዛም ሆነን ደግሞ የራሳችንን ምርመራ ነው ልናደርግ የምንችለውና እዚህ አክብሬ ነው እያወራሁሽ ያለሁት። እዛ ግን በተለየ አይነት መልኩ ነው ልናወጣጣሽ የምንችለውና ምናልባት ሴትነትሽንም ልንጋፋሽ እንችላለን። ምንም ነገር ከኛ አታገኝም። ነገር ምታጣ
አልፈልገኝም። በቃ ከኔ ምንም ነገር አታገኙም። ውጡልኝ። ስለዚህ ስቃይ የተለያዩ ማስፈራሪያዎች እነሱ መርጠሻል ማለት ነው አይደለ? እኔና አንቺ ማውራት ባለብን መንገድ አውርተን ማንገባባ በጣም እያከበርኩሽ ነው። ሲጀምር አንቺን ለማግኘት ቀላል ነው። ምንድነው ቀላል ነው? በጣም ቀላል ነገር ምንም እንደማላመጣ አሳይሻለሁ። እንደደበቅሽ ብቻ ተናገሪ። ሰሚኛልሽ? አንድ ነገር ልንገራችሁ። አንቺም ውስጥ የአብርሃም የዘር ፈሳሽ አለ አይደለ? በሱ ተርትቤ ማስቀመጥ እችላለሁ። ገባችሁ አይደለ? ቀጥ ብላችሁ ውጡልኝ ከዚህ ቤት። ይፈራሽ መስሎሽ ነው? ማንም ይፈራሽ መስሎሽ ነው? ተመልካቾቻችን አሁን ከተናገረችው ነገር እንኳን ምን አይነት ሴት እንደሆነች በተወሰነ ማወቅ እንችላለን ማለት ነው። እንዳልኳችሁ እንደዚህ እኛን እየተጋፋች ቅድም ባለቤቷን እንዴት አድርገን እንዳወጣጣ ነው ታውቃላችሁና እሷ ላይ ያንን ነገር ማናደርገው መጀመሪያ ከመደብደባችን በፊት በእንደዚህ አይነት መልኩ የምታወጣቸው የሚያመልጧቸው አንዳንድ ነገሮች ሊኖሩ ይችላል ብለን አስበን ነው። እንዳልነውም ተሳክቶልናል። እንግዲህ ሁለት ውስጥ የአብርሃም የዘር ፈሳሽ አለ፣ በዛ ተጠቅሜ ደግሞ ተብትቤ አስቀምጣቸዋለሁ ብላ ተናግራለች ማለት ነው። ይህ ማለት ደግሞ የሆነ የምታደርጋቸው የባዕድ አምልኮ የሆነ ነገሮች እንዳሉ ዝግ የሆኑ ቤቶች አሉ። ከዛ በተጨማሪ ብዙ ነገሮች አሉ። ውጣልኝ በቃ ውጣልኝ። እባካችሁ ተረጋጊ። አሁን ተረጋጊ። ሰሚኛለሽ? ተረጋጊ። ይኸውልሽ እባካችሁ ከካሜራ ጀርባ ያላችሁ ሰዎች እነ ደብሬ እባካችሁ እነ ደብሬ ይዛችሁ ልምጡ። እባክሽ ተረጋጊ። ይኸውልሽ ሰሚኛለሽ? ተረጋጊ። ሰሚያለሽ? ተረጋጊ። እናንተ ምጡ እባካችሁ ከካሜራ ጀርባ ያላችሁ ሰዎች እነሱን ይዛችሁ ልምጡ። አንቺ ነይ። እሺ እንግዲህ ተመልካቾቻችን ትንሽም ቢሆን ለማረጋጋት ሞክረን ነበረ። ቀደም እንዳያችሁ ከንግግሮቿ ውስጥ አንዳንድ ነገሮችን ለመውሰድ ነበረ እንደዛ ስታወራ ለመስማት የፈለግነው። አሁንም ግን ጤነኛ እየመሰለችኝ አይደለም። ነገር ግን እስቲ በቪዲዮም ቢሆን ከምታወራቸው ነገሮች የሆነ መረጃ የሆነ ፍንጭ እናገኛለን ብለን ስለምናስብ ነው። መጀመሪያ ተረጋጊ። ይኸውልሽ ተረጋጊና አንዳንድ ነገሮችን ጠይቅሻለሁ። ለነዛ ነገሮች መልስ ስጭኝ እባክሽን። ተረጋጊ። ቅርብ ከዚህ ነገር የምትወጣው ነገር አይደለም። ቢቀርብ ነው የሚሻለው። ምንድነው? ቆይ ምንድነው አሁን ልጠቁመኝ እየሞከርሽ ያለሽው? ማድንሽ ነገር ካለ እባክሽ ላግዝሽ። ይኸውልሽ ወጣበት ነገር አይደለም እኮ ላግዝሽ ልሞክረው ነው። እኛ ማንወጣው ነገር ይኖራል ብዬ አላስብም እና እባክሽ ልተባበርሽ እባክሽ። እኔም ፈልጌ አይደለም ተገድጄ ነው ማረጋው። ምንድነው ይሆንሽው? ያንዳንዱ ነገር ንገሪኝ እስኪ። መጀመሪያ ተረጋጊ። ይኸውልሽ እባክሽን አትካኝ። እባክሽን ተቃጠልኩኝ። ውሃ ላምጣልሽ? እባክሽን ይኸውልሽ ልትሰማኛለህ? የምትወጣበት ነገር ውስጥ ግባ፣ የማትወጣበት ነገር ውስጥ አትግባ። ችግር የለውም። ቀጥ ብለህ ብትወጣ ነው የሚሻለው። እሺ ምንድነው እያደረግሻቸው የነበረው? እነዚህ ሰዎች ለምንድን ነበር እንደዛ ስታደርጋቸው የነበረው? እኔ ፈልጌ አይደለም፣ ከቤተሰብ የመጣብኝ ነገር ነው እኮ። ንገሪኛ። ለምንድን ነው እንደዚህ የምታደርጊው? ፈልጌ አይደለም። እነ ደብሬ ላይ ለምንድን ነው እነዛን ነገሮች ስታስደርጊ የነበረው? ከአቶ አብርሃም ጋር መተኛት የማይመችሽ ለምንድን ነው? አይደለም እኔ ከአንድ ሰው ጋር ብቻ እዛ ክፍል ውስጥ ከማን ጋር ነበር የምትገናኘው? ግንኙነት እንዳለሽ እናውቃለን። ክፍል ውስጥ ሴክስ ስታደርግ ሊሰማ የሚችል አይነት ድምፅ እንደምታደርጊ ተጠቁመውን ነበር አብርሃምና ደብሬና። ያን ነገር ከየት ነው የመጣው? ከማን ጋር ነው ግንኙነት ትፈጽም? እዛ ክፍል ውስጥ ከማን ጋር ነው የምትፈልግ ከሆነ ውጣ። ከማን ጋር ነበር ሴክስ ስታደርግ የነበረው? እዛ ማትወጣበት ነገር ውስጥ አትግባ። ለምጠይቅሽ ነገር እያንዳንዱ መልስ ስጪኝ። ሰሚኛለሽ? እያንዳንዱን አይነት መልስ ስጪኝ። አሁን እያደረግሽው ያለው ነገር እውነት ይሁን ውሸት፣ እየተወንሽብኝ ይሁን አይሁንም እርግጠኛ አይደለሁም። ስለዚህ ተረጋጊ። ከሆነ ተረጋጊ። ሰሚኛለሽ? ተረጋጊ። መጀመሪያ ተረጋጊ። ይኸውልሽ ተረጋጊ። እባካችሁ ተባባሪ። መጀመሪያ ተረጋጊ። ይኸውልሽ ተረጋጊ። መጀመሪያ እባክሽን ረጋ በይ። ይኸው ረጋ በይ። ትንሽ ረጋ በይ። ውሃ ነገር ይምጣልሽ? እሺ ታሪክ ፈቃደኛ ነሽ? ተረጋጊ። መጀመሪያ ተረጋጊ። ተረጋጋሽ? ተረጋጋሽ ወይ? ምንድን ነው የማልወጣው ነገር? አስረጅኝ እስቲ። እኔ እዚህ ነገር ውስጥ የገባው ፈልጌ አይደለም። እነማን ናቸው ያስገደዱሽ? ወደዚህ አይነት ነገር ውስጥ እንድትገቢ ያደረገሽ ማን ነው? ከቤተሰብ የመጣ ነገር ነው አልኩህ እኮ። በቃ እኔ ፈልጌ አይደለም። መጀመሪያ ተረጋጊ። አንዳንድ ነገሮችን ልጠይቅሽ፣ እሱ መልስ ከሰጠሽኝ በኋላ የራሳችንን ማጣራት እናደርጋለን። እባክሽን ተረጋጊ። እነ ደብሬ ላይ እነዚህን ነገር ማድረግ ለምን አስፈለገ? ለምንድን ነው? አይመለከትም። ተው የማትወጣበት ነገር ውስጥ አትግባ። እሺ አቶ አብርሃም የህግ ባለቤትሽ ነው። ከአቶ አብርሃም ጋር የወሲብ ግንኙነት ማድረግ ሲገባሽ ለምንድን ነው እሱን ከሌላ ሴት ጋር እንዲያደርግ የምታስደርጊው? ከእሱ ጋር እንደዚህ አይነት ነገር ማድረግ አልፈልግም። ስለዚህ ከሌላ ሰው ጋር ታደርጊያለሽ ማለት ነው? ከእሱ ጋር ብቻ ነው የምትፈልጊው? ከሰው ጋር ማድረግ አልፈልግም። ከሰው ጋር ማድረግ አልችልም።
የራሴ የምለው ነገር አለኝ። እሺ ያንን ነገር ስታስደርጊ ምንም አይሰማሽም ወይ? ያን ነገር በማድረጋቸው ምን አይነት ደስታ ነው የሚሰጥሽ ላንቺ? ሴት ልጅ በወሲብ ጊዜ ሊሰማት የሚችል አይነት ደስታ ነው የምታገኘው እነሱን ስታይ? አዎ በቃ ይሄ ነው ማውቀት ፈልገው ውጣልኝ። አሁን ሰዓት እየደረሰብኝ። ጀበናውን ያ ባለ 5 ነው ባለ 6 አፍንጫ የተባለውን ጀበና ስታቀርቢ ምን ሰዓት እየደረሰብኝ ነው ውጣ። ይኸውልሽ ጥሩ እየሄድን ነው እየተነጋገርን ያለ ነው አይደል? ስለዚህ እባክሽ መጀመሪያ ረጋቤና የምትመልሽልኝ እያንዳንዱ ነገሮች መልሽልኝ። ውጣና ብትመለስ ይሻላል። ሰዓት እየደረሰብኝ። ችግር የለውም እያንዳንዱን ኃላፊነት ራሴ ስለምወስድ ችግር የለውም። እነዛን ጀበናዎች ስታቀርቢ ለምንድን ነው በወሲብ ግንኙነት ውስጥ ያ ጀበና የሚቀርበው? ንገሪኛ። በቃ ስርዓታችን ነው ደንባችን ነው። ተረጋጊ። ይኸውልሽ ተረጋጊ። ያለሽ ተረጋጊ። ይኸውልሽ መጀመሪያ ተረጋጊ። ሰዓት እየደረሰብኝ ነው እኮ ተረጋጊ። ይኸውልሽ ተረጋጊ። ተረጋግቻለሁ። ልቀቀኝ በቃ ልቀቀኝ። ተረጋጊና እንዳሁኑ ማውራት ባለብን መንገድ እናውራ። ጥሩ እየሄድን ነው። ጥሩ እያወራሁ ነው። ልቀቀኝ በቃ ጥሩ እያወራን ነው። ስለዚህ ልቀቀኝ። ሰዓት እየደረሰብኝ ነው። ልቀቀኝ። ሌላ ነገር ውስጥ እንዳትገባ በቃ ልቀቀኝ። እናውራ። ስለዚህ ተረጋጊ። ይኸውልሽ አንደኛ ሰዓት እየደረሰብኝ ጥሩ እየሄድን እያወራን ያለ ነው አይደል? ማውራት ነው አይደል የምትፈልገው? አጠጋበል ከነሱ የሚደበቅ ምንም አይነት ነገር የለም። እነሱ መስማት የለባቸውም ሰዓት እየደረሰብኝ ስለሆነ። ከተመልካቾችም የሚደበቅ ምንም አይነት ነገር የለም። መንገር ካለብሽ ጮክ ብለሽ መናገር ያለብሽ ንገሪኝ። ሆነ ለአንተ ልንገርህ ካልኩ እሺ ምንድን ነው ንገሪኝ። ልቀቂኝ። አንቺ ልቀቂኝ እባካችሁ፣ ልቀቂኝ። አንገቴን ልቀቂኝ። ይዛችሁ ሂዱ።